ላላገቡት መጀመሪያ ምርጫቸው ላይ መጠንቀቅ አለባቸው። ይሄ ትልቅ ትምህርት ነው ለወጣቶች። ስትወዳት ለጋብቻም ስትፈልጋት ምኗን የወደድካት? ይሄ ከባድ ጥያቄ ነው። አንደርስታንድ ሊያረጋት ይገባል፣ ሊገረምባት ይገባል። ከዛ ሲገቡ ትዳር ውስጥ ደግሞ ሮማንስ ብቻ ያለበት ሌላ ዓለም ኤክስፔክት ማድረግ የለባቸው። ቻሌንጆች አሉ፣ ኮንፍሊክት አለ። ሮማንቲክ የሆነው ፍቅር ልትንከባከብ የሚገባ ፍቅር ነው። አብሮ መውጣት፣ ጊዜ ማሳለፍ። ጥበበኛ ከሆነች በደንብ አድርጋ መያዝ ትችላለች ትዳሩን፣ ክብሩን የምትጠብቅለት። በቃ በየቀኑ የፍቅር ቃላት የምትፈልግ ኩዊን ደግሞ አለ። በቃላት ውበቷን ሲነግራት፣ ቫሊዋን ሲነግራት፣ ማንነቷን ሲነግራት ከሌላ ወንድ ጋር ሳታወዳድረው ንጉሥ አርጋ ካየችው እሱ ንግሥት አርጎ ካያት በጣም ቆንጆ ኑሮ ይኖራል። ኦነርስት አንዳንድ ቤት እኮ ስትገቢ ትደነግጫለሽ። ባሏን እንዴት እንደምታከብር እግዚአብሔር በምድር ላይ ከሰጣቸው ነገሮች መልካም ነገሮች መካከል አንዱ ሮማንስ ይመስለኛል። ይሄ ሮማንቲክ የሆነ ህይወት፣ የፍቅር ህይወት። ኮምፓቲቢሊቲ የሚባለው መጣጠም፣ ከመጋባታቸው በፊት ኮምፓቲብል ነን ወይ ብሎ የእሷን ባክግራውንድ አጥንቶ የእሱን ባክግራውንድ አምጥቶ ሁለት የተለያዩ ሰዎች አንድ ሊሆኑ ስለሆነ እሱን መጣጣማቸውን ቼክ ማድረግ አለባቸው። ነምበር ዋን የፍቺ ምክንያት ኮሚኒኬሽን ነው ይባላል በዓለም ዙሪያ። ቁጥር አንድ መግባባት ነው። ስለዚህ ኮሚኒኬሽን ስታይልን ማስተካከል። ኮንፍሊክት ሁሌ ይፈጠራል፣ ግን ኮንፍሊክት ሪዞሉሽን ሜቶዶችን ማዘጋጀት፣ እንዴት ችግሮች ሲኖሩ እንዴት መፈታት እንዳለባቸው። አንዱ መሰረታዊ ነገር ሊስኒንግ ነው። አሁን ባልና ሚስት ቁጭ ብሎ እያወሩ ነው አይደለም? እሷ ምንድነው ልትለኝ የፈለገችው ብሎ ማዳመጥ አለበት። what is she trying to say? ልቧ ውስጥ ምንድነው ያለው? ልትነግረኝ የፈለገችው ነገር ምንድነው? ምን እያለች ነው ብሎ ከልቡ ቁጭ ብሎ ሊያዳምጣት ያስፈልጋል። ለማስረዳት ከመሞከር ማለት ለመሞከር እሷን ለማሳመን እንዲህ ነው እኮ ወይም ደግሞ መፍትሄ ለማምጣት ከመሞከር እሷን ትሩሊ ዲፕሊ ሲንሰርሊ አንደርስታንድ ሊያደርጋት መሞከር አለበት። እሷም ደግሞ እሱን አንደርስታንድ ልታደርገው ልታዳምጠው ይገባል። ምንድነው የሚፈልገው? ፍርሃቱ ምንድነው? ጭንቀቱ ምንድነው? ፍላጎቱ ምንድነው? አምቢሽኑ ምንድነው? ኮሚኒኬት ከተደራረጉ አብዛኛው ችግር ተወግዷል። ባናኗራቸውም ኮምፓቲብል ከሆኑ ማለት ለምሳሌ ልጆች አሉ። እሷ ልጆቿን ቴክ ኬር ታደርጋለች እንበል፣ እሱ ቢዚ ነው እንበል፣ ልጆቹን ይሰራል። እሱ ሲሰራ ሻይ ታቀርብለታለች፣ እሷ ልጆቿን ያግዛታል። በአንዱ የጎደለውን እንዲሞላ ማድረግ ነው። ስለዚህ ኮምፓቲቢሊቲ ያስፈልጋል። በኋላ እኔ ሳይኮሎጂ የምትሰራ ፔፐርን የጻፍኩት ዲቮርስ ላይ ነበር። ዲቮርስ ላይ ፑሊንግ እና ፑሽንግ ፋክተርስ አሉ። ፑሊንግ ፋክተር እንዲህ ስቦ የሚያለያይሽ ነው፣ ስቦ ከውጭ የሚያለያይሽ ነው። ፑሽንግ ፋክተር ከውስጥ ሆኖ የሚገፋሽ ነው እንድትለያይ። ላላገቡት መጀመሪያ ምርጫቸው ላይ መጠንቀቅ አለባቸው። ይሄ ትልቅ ትምህርት ነው ለወጣቶች። ስትወዳት ለጋብቻም ስትፈልጋት ምኗን የወደድካት? አይኗን፣ ከንፈሯን፣ ጥርሷን፣ ቁመናዋን ወይስ ውስጧን? ይሄ ከባድ ጥያቄ ነው። ምክንያቱም ውስጧን መውደድ አለበት። አንደርስታንድ ሊያረጋት ይገባል፣ ሊገረምባት ይገባል። የተሰራችበትን ስሪት ውስጧን፣ ማንነቷን ተረድቶ ሊወድላት ይገባል። ስለዚህ ምርጫ ላይ በፊዚካል አፒራንስ ሴቷን በቃ ቁመቱ፣ አፍንጫው፣ ጠይምነቱ ምናምን ብላ አይደለም ማግባት ያለባት። እሷ ደግሞ እሱን ፐርሰናሊቲውን በደንብ ማወቅ አለባት እና መጀመሪያ ምርጫ ላይ በጣም መጠንቀቅ አለባቸው። ከዛ ፕሪማሪታል ካውንስሊንግ አለ። ፕሪማሪታል ካውንስሊንግ ቅድመ ጋብቻ ካውንስሊንግ ነው። ሄደው ካውንስሊንግ ማግኘት አለባቸው እና ካውንስል ይደረጋሉ። ለትዳር ሬዲ ናቸው ወይ? የሚኖሩበት ቤት አላቸው ወይ? ሲጋቡ አብረው የሚኖሩበት ነገር አለ? ቅድም ያልናቸው መግባባት ይችላሉ? ኮምፓቲብል ናቸው? የእውነት እነዚህ ሰዎች ባልና ሚስት መሆን ይችላሉ የሚለው ከጋብቻው በፊት ካውንስሊንግ ያስፈልጋቸው። ከዛ ሲገቡ ትዳር ውስጥ ደግሞ ይሄ አበባ የተነሰነሰበት፣ ሽቶ የተርከፈከፈበት፣ ቀይ ምንጣፍ የተነጠፈበት፣
ሮማንስ ብቻ ያለበት ሌላ ዓለም ኤክስፔክት ማድረግ የለባቸው። ቻሌንጆች አሉ፣ ኮንፍሊክት አለ። እንኳን በሁለት ሰዎች መካከል ኢንተርፐርሰናል ኮንፍሊክት እና እኔ ውስጥ ኢንትራፐርሰናል ኮንፍሊክት አለ። ግን ኮንፍሊክቱ ሲኖር እንዴት ነው ሪዞልቭ የምናደርገው? አለመግባባት ሲኖር እንዴት እናድርገው? ራሱ ኮንፍሊክት ሪዞሉሽን ላይ ኦኬ፣ ኮንፍሊክት በሚኖርበት ጊዜ እዛች ቦታ ሄደን የሆነ ቦታ ቁጭ ብለን የምናወራው ብለው እንዴት አንድል እንደሚያደርጉት ቀድሞ ማዘጋጀት አለባቸው። ሮማንቲክ የሆነው ፍቅር ልትንከባከቢው የሚገባ ፍቅር ነው። አብሮ መውጣት፣ ጊዜ ማሳለፍ፣ እንደዚህ የተለያዩ ነገሮችን አድርገው ትዳርን አስውበው በጣም ቆንጆ አድርገው መኖር ይችላሉ። ዲቮርስን፣ ፍቺን በፍጹም አማራጭ አድርገው ሊያቀርቡት አይገባም። ከባድ ነው። ፍቺ ነው የሚያስፈልገው የሚባልበት የመጨረሻ አማራጭ ነው የሚቀርብበት ጊዜ አለ። መጽሐፍ ቅዱስ መፍታት እንደማትችይ ነግርሽና ከዝሙት በስተቀር ይላል። እቺ ኤክሰፕሽን ነች። ስለዚህ አሁን አንዲት ሴት ባሏ የሚያመነዝር ከሆነ ይቅርታ እያደረገችለት መኖር ትችላለች፣ መብቷ ነው። ወይም እንደዛ አድርጎ ይቅርታ ጠይቆ የሚኖር ከሆነ ይቅርታ አድርጋለት መኖር ትችላለች። ዝሙት ግን ትልቅ የፍቺ ምክንያት ነው ማለት። ቤተክርስቲያን ሄዳ ዝሙት አለ ብላ መፍታት መብቷ ነው። በቃ ይሄ መጨረሻ ነው ብለህ በቃ ብቻሽን ኑሪ ወይ ብቻህን ኑር ብለህ የመከርክበት ጊዜ አለ ወይስ ከመጨረሻው ድረስ እንዲሞክሩ ጥግ ድረስ ሂዱ ትላለህ? አንዳንድ ጊዜ በጣም ዊርድ ነው መምለሰት፣ በጣም ዊርድ ነው። ለምሳሌ አንዲት ሴት መታ ባሏን አስቀምጣ 8 ሴቶች በስም ቆጥራልኛለች ከባሏ ጋር የተኙ የምታውቃቸው ከሊት እሱ እያለ አልተቃወምም፣ አመነበት። 8ቱን በዝርዝር 2ቱን አብሯቸው ኖሯል በስነ ስርዓት አስቀምጦ ምናምን። አሁን ይሄ ሆኖ እያለ ግን 3 ትናንሽ ልጆች አሏቸው። ያለቅሳል ልጁ፣ ይወዳታል። በካውንስሊንግ ሜተድ ሳይሆን እንደ ወንድም ታደርገው ብየዋለሁ። የሚገርመው ነገር ግን ይቅርታ አደረገችለት እና ትዳራቸው ቀጠለ። እኛ በተቻለ መጠን እንዳይፈርስ ነው የምንፈልገው። ግን አንዳንድ ጊዜ ደግሞ አቢዩዝ አለ፣ ፊዚካል አቢዩዝ አለ፣ ድብደባ አለ፣ ለነፍሷ ለሞት ሊያደርሳት የሚያሰጋ ነገር አለ። እንደሱ ሲሆን አይ ይሄ ትንሽ ሰፕሬት አድርጋችሁ ብታዩት ብለን ራሳችን ሪኮመንድ የምናደርግበት ጊዜ አለ። ምክንያቱም መሀል ላይ ልጅቷ ህይወቷ ሊያልፍ ይችላልና እሱ ስለሆነ የዛ ጊዜ ነው እንጂ እነሱ ፈቃደኛ እስከሆኑ ድረስ ይቅር እስከተባባሉ ድረስ ኢቭን የዝሙቱም አደልትሪውም ራሱ እንዲያቆም ተመክሮ እንዲተው ተመክሮ ክብር እንዳልሆነ፣ ጀግንነት እንዳልሆነ፣ አራዳነት እንዳልሆነ ተመክሮ ከዛ ካቆመ ትዳራችን ጥበበኛ ከሆነች በደንብ አድርጋ መያዝ ትችላለች ትዳሩን። እሱ ኦነር ይፈልጋል ይባላል። እያንዳንዱ ወንድ ውስጡ ንጉሥ አለ ይባላል እና you should know how to talk to the king in him። እና ምንድነው ውስጡ ንጉሥ አለ እያንዳንዱ ወንድ እና ቤቱ ሲገባ ከንጉሱ ጋር የምታወራ ሴት ታስፈልጋለች። ክብሩን የምትጠብቅለት። ገንዘብ ላይ ኖረው ይችላል፣ ለፍቶ የመጣ ሊሆን ይችላል። ክብሩን ከጠበቀችለት በጣም ጥሩ ይሆናል። እያንዳንዷ ሴት ውስጥ ደግሞ ኩዊን አለች። ትሪት መደረግ የምትፈልግ፣ መወደዷ እንዲነገራት የምትፈልግ፣ በቃ በየቀኑ የፍቅር ቃላት የምትፈልግ ኩዊን ደግሞ አለች እና እሱም ደግሞ he has to speak to the queen in her ከንግስቲቱ ጋር ማውራት መቻል አለበት። ከዛ ይሄ እሷ በዛ ፍቅርን ስትጠግብ ሌላ አይደለም እኮ የሆነ አበባ ይዞላት ስለመጣ አይደለም፣ ሽቶ ስለገዛላት አይደለም፣ በቃላት ውበቷን ሲነግራት፣ ቫሊዋን ሲነግራት፣ ማንነቷን ሲነግራት፣ እንዴት ውድ እንደሆነች ከሷ ውጪ ሌላ ማንም እሱን አትራክት ሊያደርገው የሚችለው ሰው እንደሌለ ሲነግራት፣ እሱን ሲነግራት ትለመልማለች። እውነት እሷ ደግሞ ኦነር ካደረገችው ከሌላ ወንድ ጋር ሳታወዳድረው ንጉሥ አርጋ ካየችው፣ እሱ ንግሥት አርጎ ካያት በጣም ቆንጆ ኑሮ ይኖራሉ። እኔ እንደውም እቺ ምሳሌ ብዙ ጊዜ አነሳታለሁ። አንድ ሰው ቢሮ ውስጥ አንዲት ሴት ትፈትነዋለች። በጣም ፖስቸሯ የሚያምር ምናምን ነች እና በጣም በተደጋጋሚ ቴምፕት ታደርገዋለች። ከዛ እያታያትና አንድ ቀን
በጣም ይገርምሻል አላት። የኔ ሚስቴ ፖስቸሯ ልክ እንዳንቺ ነበር አላት። ሰውነቷ ልክ እንዳንቺ ነበር አላት። አሁን እንዳንቺ አይደለችም አለ። ሰውነቷ ትንሽ ተለውጧል፣ ትንሽ ወፈር ብላለች፣ ትንሽ ፊቷ ላይ ትንሽ ሲየሽ ማዲያት አለ። ግን ለምን እንደሆነ ታውቂያለሽ አላት። የኔን ልጆች በማህፀኗ ተሸክማ ወልዳ አጥብታ ደፋ ቀና ስትል ልጆቿን ስታጥብ ምን ስትል፣ ለዛ ነው ልዩነት የመጣው። እንደዛም ሆኖ ስቲል የኔ ሚስት ውብ ነች። አሁን አየሽ ሚስቲቱ እዛ ጋር ወጣት ሴቶች ምናምን ጋር ምናምን አረድ የዋለው ከዛ እሷ መወደዷን ማወቅ ትፈልጋለች። ሁል ጊዜ መወደዷን እሷ ቁጥር አንድ እንደሆነች እሷን የሚተካ ሴት እንደሌለ ሊነግራት ይገባል። and it's good to be romantic በጣም ያስፈልጋል። ከዛ ደግሞ እሷ ደክሞታል ምንድነው ምናልባት መኪና እንኳን የለው ይሆናል እኮ ግን ኦነርስት አንዳንድ ቤት እኮ ስትገቢ ትደነግጫለሽ ባሏን እንዴት እንደምታከብር። እኔ አሁን አንድ ወዳጅ አለኝ ዶክተር ነው ቢዝነስ ዓለም ውስጥም አለ። ቤታቸው ሄጄ ሚስትየው እንዴት ትሪት እንደምታደርገው እንዴት ትሪት ሌላም ደግሞ አለች በጣም ወዳጄ ነች ለኔ እና ሄጃለሁ ቤታቸው ባልየው እንዴት እንደሚያዝ በቃ የእውነት ንጉስ ነው የደንበኛ ንጉስ ነው። እሱ ደግሞ እሷ እንዴት ትሪት እንደሚያደርጋት ብታይ ደግሞ በቃ ልዕልት ነች ቴጌ ነች። ይህንን ካደረጉ ፍሎሪሽ ያደርጋል። እግዚአብሔር በምድር ላይ ከሰጣቸው ነገሮች መልካም ነገሮች መካከል አንዱ ሮማንስ ይመስለኛል። ይሄ ሮማንቲክ የሆነ ህይወት የፍቅር ህይወት እና እሱን መንከባከብ ያስፈልጋል ብዬ አምናለሁ።